አጋንንት ያለበት ሰው አጋንንት ማስወጣት ይችላል ወይ? ጳውሎስ ዘመኑን ሙሉ አጋንንት ተቆጣጥሮት ነበር ወይ? ሎቱ ስብሐት ክርስቶስን ወደ ምድረ በዳው የመራው አጋንንት ነው ወይ? በአጭሩ ዛሬ ምሽት የምንሰራው አለ። የቅድስት ቤተክርስቲያንን ንዋየ ቅድሳት ቅብአ ሜሮንን እንደ ግል በየቤቱ ማድረግ ይቻላልን? ከነግርማ ትምህርትና ልምምድ ቤተክርስቲያናዊ ነው ካልከኝ እኔ ከመዝሙሬ ጋር እነጋገራለሁ። በፍቅር ላልከኝ በጣም ተነጋግር ያለው በአባቶች ጠይቅ ያለው በግሌ ጠይቅ ያለው ገብተን ሁሉ ለማናገር ሞክረናል። እኔና ዶክተር ጠቋር መንፈስ አለባችሁ ተብለን የወጣ ነው። እዘኑላት እንጂ ለቤተ ክርስቲያን እኛ ሰዎች ቀጥል። እሺ ቢንዬ መልካም ኦኬ። የሰሙ የገባበት ዓላማ እንግዲህ ያው የይቅርታ ዓላማ በሚል ነው የገባ ነው። የይቅርታ ዓላማ ደግሞ ምንም ኤክስኪውዝ የለውም። ዋናው ከልብ ከሆነ ከፍቅር ከሆነ ዋናው ያለማስመሰል ሽንገላ ከሆነ ማንኛውም ነገር በይቅርታ እንጠይቃለን። ወይም የሚጮው ነገር አለ። እሺ ቢንዬ ላልከው ነገር አንተ ወደ ቲክቶኩ ከመምጣት በፊት ከዛሬ ኦልሞስት 4 ዓመት ወይም ቲክቶክ ላይ እና በመጣን ጊዜ ትልቁ የነበረው እንደዚህ አይነት ማጭበርበሮች፣ ዝርፊያዎች አልነበሩ ቲክታክ ላይ። ስለዚህ እኛ መፍትሄ ያደረግነው መሰለ ቢንዬ ትምህርት ነው። ትምህርት የቤተክርስቲያኗን ትምህርት ማስተማር፣ ሰውን እውቀት መስጠት፣ ሰውን የቤተክርስቲያኗን ትምህርት ግልጽ አድርጎ ማስተማር። ሰው አልተማረም። ስላልተማረ የሆነ ነገር ስትናገር እገሌን ነካህብኝ፣ እገሌን አጠቃህብኝ፣ እገሌን ይላል። እገሌን የሚለው መጀመሪያ ልክ አሁን አንተ የምትሄድበት ሌሎች የሚሄዱበት ማካሄድ ሞክረናል እኛ በግል እገሌ ገሌ ስተተኛ ነው፣ እገሌ ገሌ ትክክል አይደለም እያልን ማለት ነው። ስም እየጠራን ያልቀረን አጥማቂ ያልቀረን ማህበር አልነበረም ቲክታክ ላይ። ለውጥ ግን አልመጣም። ይዘው ለውጥ አልመጣም። የጭቅጭቅ ሆነ፣ የክፍፍል ሆነ። ጭራሽ ቤተክርስቲያንን ለተሌሎች ቤተክርስቲያንን ውድቀት ለሚፈልጉ ጥሩ አጋጣሚ ሆነ። ስለዚህ ምንድን ያልነው እኛ ትክክለኛው አካሄድ ግን የቱ ነው? እውነት ትክክለኛው አካሄድ ሰው ለምንድን ነው እንደዚህ የሆነው ስንል የሚነግሩ አጥቶ አይደለም፣ ነገሮችን ማገናዘብ አቅቶትም አይደለም፣ ግን ነገሮችን የማይበት ከእውቀት አንጻር ስላልሆነ ነው። ስለዚህ ምን አደረግን? እውቀት የቤተክርስቲያኗን ስርዓተ ቤተክርስቲያን፣ ፍትሐ ነገስቱን፣ ስርዓተ ቤተክርስቲያኑን፣ ቃለ ዓውዲውን ሁሉንም እያወጣን ጉባኤ እያደረግን መደዳውን ጉባኤዎች እያደረግን እናስተምርበት። እንግዲህ የሚያስታውሱ ያስታውሳል። ኢቭን ይሄ ምንድን ነበረ ቢንዬ ያስታውሰኝ፣ የኢትዮጵያ ምና ይባሉት እነሱ እንኳን ጥናታዊ ጽሁፍ የመመረቂያ ጽሁፍ በእነሱ ላይ ተሰራ። በቃ እሱን እኔ ነኝ እንዲሁም ፓወርፖይንቱን ኦርጋናይዝ ተደርጎ እያሳየ ለሰው እውቀት ሰጥ የነበረው። የዛን ሰዓት በጣም ብዙ ሰው የሚገርምህ እንደዛ የተቃወመን ሰው ፋይናሊ በእውቀት ማሰብ ሲጀምር እውቀቱን ስንሰጠው በራሱ ጊዜ በራሱ ታይም ብስለቱና ማገናዘቡ ሲመጣ አሃ ለካ ይሄ ነው ማለት ጀምሮ ማለት ነው። እኔ የምቃወመው ነገር ቢንዬ አይቴን ከሆነ ብዙ ጊዜ አደባባይ ላይ እንደዚህ እገሌ በዚህ እገሌ ወጥቶ ማለት አልታወቅም። ብዙ ሰዎች ፈሪ ይሉኛል። ልሁን ችግር የለው ፈሪ ለእናቱ ይባላል። ፈሪነት ግን አይደለም። ፈሪነት ሳይሆን እኔ ምናምናለሁ ቢንዬ ሰውን እውቀት ልንሰጥ ይገባል። መጀመሪያ ኦኬ አጥማቂያን በቤተክርስቲያን ማጥመቅ ምንድን ነው? በራሱ ቅብአ ቅዱስ ስርዓቱ ምንድን ነው? ማን ነው መፈጸም ያለበት? እንዴት ይፈጸም? አፈጻጸሙ እንዴት ነው? ጥምቀት የት ቦታ ላይ እንዴት ይፈጸም? ማን ነው ማጥመቅ ያለበት? ሰዎች ስለ ብዙ ችግሮቻቸው ስለ ብዙ ክፍተቶቻቸውና ጭንቀቶቻቸው ብዙ ቦታ ይሄዳሉ። አማራጭ ሳይላቸው ልክ የሆነ ሶሉሽን ሲያገኙ ያ ነገር ትክክል ነው ብሎ ነው የሚያስቡት። ቢንዬ ይሄ ትክክል ነው ብሎ የሚያስቡትን ነገር በአንዴ መንቀል ከባድ ነው። ሰው ምን ያስፈልጋል ማለት ነው? ጥበብ ይፈልጋል ማለት ነው። ጥበቡን ካልተጠቀምን ጥበቡን ከማስተዋል ጋር አንድ ላይ ካላስኬድ ነው ቤተክርስቲያኗን እንጎዳታለን ባይዘው። ስለዚህ እኔ ምን አደረግን ማለት ነው? ማስተማር በጣም በዚህ ብዙ እግዚአብሔር ረድቶን ብዙ ሰዎች ወደ ቤተክርስቲያን እንዲመለሱ አድርገናል። በምን የቤተክርስቲያንን ስርዓተ ቤተክርስቲያን ጠቅላላ ከጥምቀት ጋርም ከቅዱስ ቁርባን ጋርም ከቅዱስ ሜሮን ጋርም ከቅዱስ ምንድነው ቀንዲል ወይም ቅብአ ቅዱስ ጋርም ሁሉንም ኢቭን የዲቁና ህይወት መምሰል አለበት። የክህነት ህይወት መምሰል አለበት።
አሁን እገሌ ገሌ እንዲያደረገ ብዬ ከማውራና የቤተክርስቲያን ህይወት መምሰል አለበት ብዬ ለሰዎች መመዘኛ እውቀት ብሰጥ ሰዎች መዝነው የሚያመጡት ለውጥ ነው ለቤተክርስቲያን የሚጠቅመው እንጂ ሰዎች የሆነ ነገር ስለተባለ ወይ ደግሞ ያ ነገር ይሁን አይሁን እውነት ይሁን ውሸት መመዘኛ ሳይኖራቸው በሚወስኑት ውሳኔ ቤተክርስቲያን አትጠቀምም። ምክንያቱም ተመልሰን አሁንም ሰርክል ነው የምንሰራው። ስለዚህ እኔ ምናምን አለው ቢኒዬ አጥማቂያንን በተመለከተ ስርዓተ ቤተክርስቲያን ያስቀመጠችው ትምህርት አለ። ማጥመቅ ማንም አለበት። ጥምቀት ራሱ ማለት እንዴት ይፈጸማል? በየት ይፈጸማል? ይሄ ንግዱን ይሄ የሆነ ነገር መሸጡን ሁሉንም እቃወማለሁ። ይሄ ምንም ክርክር የለውም። ግን እኔ ስቃወም እውቀትን ከመቃወሙ ጋር ብሬ አንድ የሚወጣ አርጉልም ሰው ይሳረግ ሰሙ እባክህን ሚዩት አረግ። ለምንድን ነው ሰው የምታስገቡት እናንተ? ሰው እያወራን እንዴ? ስርዓት ይኖራችሁ እንጂ ስልጣን ያለች ሰዎች። ቢኒ ያሬዶ ቀጥሎ እንዴ? እሺ። እና ያንን ነገር በእውቀት እንስጥ ባይ ነኝ። እና ትምህርቱን በደንብ አድርገን ካስፋፋን እውቀቱን ከሰጠን ሰውን ባለ አእምሮና ባለ እውቀት ስናደርገው እንዲመዝን እንዲያመላልስ ለቤተክርስቲያንም ገንዘብ እናደርጓለን ያንን ሰው ማለት ነው። ሰው አካሄዳችን ጥበብ የተሞላው ቤተክርስቲያናዊ አካሄድ፣ አባታዊ አካሄድ፣ የአባቶቻችን አካሄድ መሆን አለበት ብዬ አምናለሁ። አንድ የአቡዬ ወንድሜን በተመለከተ አቡን በግልጽ አናግራችሁታል አላናገራችሁትም? እሱ ለእናንተ የቤት ስራ የምሰጠው ነው። አቡን በግል አግኝታችሁ አቡዬ ምንድን ነው? እኔ ቪዲዮ ነው ያየሁት። ቪዲዮ አይቼ ወንድሜን አቡን 4 ዓመት ነው ይሳቅ። አሁን አንድ የማላውቀው ሰው መጥቶ ፍራንክ አዋጣ ቢል ይጠይቋለሁ። አምጣ መረጃ እለዋለሁ፣ ወይ ደግሞ እምቢም እለዋለሁ። እምቢም ብዬ አቁሜያለሁ። አቡ ግን 4 ዓመት ብሎ የማውቀው ወንድም ነው። አንዳንድ ነገሮችም እንደዚሁ የምንተጋገዝ ወንድሜ ነው። ነገ ቢኒዬ የሆነ ነገር ሆንኩኝ ቢል ቢኒ 4 ዓመት የማውቀው ወንድሜ ነው፣ አባቴም ነው፣ ታላቅ ወንድማችንም ነው። ለቢኒ መድረስን ነው እኔ ጭንቅላት የሚያስበው። ኦኬ፣ የኔን ጭንቅላት ነው የምናገረው። ቢኒን ከጥርጣሬ አይደለም የምጀምረው። እኔ አጭበረበረ፣ ሰረቀ፣ ዘረፈ ብዬ አልጨምርም። ከፍጹም ፍቅር ጀምራለሁ። ከፍጹም ፍቅር ጀምርና ያለው ለዛ ችግር ቶሎ ደርስለታለሁ። በዚህ በቲክቶክ ላይ በጣም ብዙ ሰዎች መረጃ ሳይኖርም ኖሮም ረድተናል። ኦኬ፣ ለምሳሌ ባለፈው ተናግሬያለሁ። ወንድማ መምህራችን ድል በድል ብዙ ችግር ውስጥ አሳለፉ። ኤቪደንስ አልጠየቅንም፣ ቃላቸውን ወሰድን፣ ረዳን። በቃ ይሄን ስናደርግ ወድጄ ፈቅጄ ነው ያደረኩት። ህዝቡም ሲያደርግ ወዶ ፈቅዶ ነው የሚያደርገው። ኦኬ፣ ከዛ በኋላ ግን አይ የሆነ ነገር አለ ከተባለ በርደን ኦፍ ፕሩፍ የሚሆነው ማን ላይ ነው? ያንን ሰው ያለው ሰው ላይ። ለዚህ ነው ምን አልኩኝ ሰሙዬን፣ ሰሙ ወንድማችን አቡን አናግረዋል ወይ? ወጥተህ ፐብሊክሊ ከመቃወም በፊት ወንድማችን አቡን አናግረዋል ወይ? ከወንድማችን አቡ ጋር አውርታችኋል ወይ? እኔ ቪዲዮ ሰርቶ ስላየው ነው። ቪዲዮን አይቼ ቸግረዋል ወይ ምንድነው ብለህ ጠይቀዋል ወይ? አስቀድመህ ሚዲያ ላይ ከመውጣት በፊት ብዬዋለሁ። እኔ ግን ያንን ያደረኩት በንጹህ ፍቅር ወደፊትም ማድረገውን አሁንም ቢሆን ውስጤ ጥርጣሬ እንዲኖር አልፈልግም በማናችሁም ላይ። እውነቱን ለመናገር እግዚአብሔር ይወቅ ህይወታችሁን፣ ህይወቴን እግዚአብሔር ይወቅ። ግን ቸገረኝ ካላችሁኝ ግን እደርስላችኋለሁ። የሆነ ነገር ራቤን፣ ጠማኝ፣ ጎደለብኝ ካላችሁ እደርስላችኋለሁ። ይሄ የኔ ነው። በጥላች በምንድን ነው በመጠራጠርና በሌላ ነገር ስለማልጀምር ብዙ ነገር እሰማለሁ ቲክቶክ ላይ። ብዙዎቹ ህይወታችሁን እሰማለሁ። ባይዘወይ የብዙ ሰው ህይወት ይደርሰኛል። የኔም ህይወት ደርሷችሁን ይችላል፣ አላቅም። ምክንያቱም ሁላችንም ስንመዘን ቀለን የምንገኝ ሰዎች ስለሆነን በብዙ ድካም ውስጥ ያለን ስለሆነን የብዙ ሰዎች ህይወት ይመጣልኛል። ኦኬ፣ እነዛን ሰዎች እኔ በግሌ አናግራለሁ። በግሌ አላናገርኩት ሰው የለም። በግሌ አናግሬ ይሄ ነገር መጥቷል፣ አርሚ፣ ተጠንቀቁ፣ ተጠንቀቂ፣ አገልግሎታዊ ተጽዕኖ ይፈጥርባችኋል ብዬ በተቻለ መጠን ከሐሜት ለመጠበቅ ራሴን ይህን እናደርጋለሁ። እነዛ ሰዎች ከዛ በኋላ ያንን ኃላፊነት ወስደው መለወጣቸውን እንግዲህ እነሱ ነው የሚያውቁት። ወደ እኔ የመጣው መረጃ ግን ቆሟል። እገሌ ይሄን አደረገ፣ እገሌ እንዲህ አለኝ፣ እገሌ በዚህ ወጣ የሚለው መረጃ እኔ ጋር አይደርስም አሁን። ኦኬ፣ እስካልደረሰ ድረስ ማንንም ወጥቼ ኤክስፖዝ አድርጌ በሚዲያ ላይ ወጥቼ በአደባባይ ወጥቼ ይሄ ነው በዚህ ወጥቶ በዚህ ገብቶ የምለው ነገር የግል ህይወት ወይም የግል ድካም አይኖረኝም። ሲኖረኝ ግን የመጀመሪያ የማደርገው ቲክቶክ ከፍቼ በአደባባይ ሰውን የማውራው ያንን ሰው በግሉ ነው የማውራው። ትምህርትን በተመለከተ የመጨረሻው
ትምህርትን በተመለከተ በውስጥ ያው ታውቃላችሁ፣ በውስጥ በጣም ብዙ ተፋጭተናል። ትክክለኛው ማካሄድ እሱ ስለሆነ መጨረሻ ላይ ለማን የሰጠነው? ይህንን ለቤተክርስቲያን። እኔ የማውቀው ያንን ነው። ለቤተክርስቲያን እንደሰጠው ከቤተክርስቲያን መልስ እየጠበኩኝ ነው። እኔ ለሊቃውንቱ ጉባኤ ደርሰዋል። ለሊቃውንቱ ጉባኤ ተሰጥቷል። የሊቃውንቱ ጉባኤ ለጊዜው ይሄን በዚህ አርጉ ይሄን በዚህ አርጉ ብሎ ያናገሩን ነገር አለላችንም እና ለሊቃውንቱ ጉባኤ ተሰጥቷል። ለቤተክርስቲያን ሰጥተናል። ቤተክርስቲያን እኔ ኃላፊነቱን ወስዳለሁ። ሊቃውንቱ ጉባኤ ከደረሰ እኔ ማንኝ ወጥቼ በአደባባይ ቤተክርስቲያኔን ቀድሜ እገሌ ትክክል ነው፣ እገሌ ትክክል አይደለም፣ እገሌ በዚህ ወጥቶ እገሌ በዚህ ገብቶ የማለቱ ስልጣን የለኝም። ቤተክርስቲያኔ አይ በቃ አሁን ተናገርልኝ፣ እገሌ ትክክል አይደለም በልልኝ፣ እገሌ ደግሞ ትክክል ነው በልልኝ ካለችኝ ይላለሁ። ለቤተክርስቲያን ግን አሳልፈ ሰጠች። የቤተክርስቲያን መልስ እየጠበቁ ስለሆነ ወጥቼ በዚህ ገብቶ በዚህ ገብቶ በዚህ ወጥቶ ምናምን እኔ ፐርሰናሊ አልልም። ጠብቅ ስላለችኝ ቤተክርስቲያኔ ጠብቀኝ ስላለችኝ ማለት ነው አባቶች እና ቢኒሻዬ ያ ነው። በተረፈ ትምህርቶች ትክክለኛ የቤተክርስቲያን ትምህርቶች ምን መምሰል እንዳለባቸው እንዴት መሆን እንዳለባቸው ከኛ የሚጠበቀው ማስተማር፣ መንገር፣ የቤተክርስቲያን ትምህርት መግለጥ፣ በውስጥ የምንናገራቸው ነገር በውስጥ እየተናገርን ለመታረም መሞከር፣ በአደባባይ ደግሞ ቤተክርስቲያን እየጠበቅን እኛ ከቤተክርስቲያን በኋላ እየሆነ ቤተክርስቲያናችን ፊት ለፊት ሆና ያንን መልስ እየጠበቅን አንደኛ ቤተክርስቲያናችንን ከመጠበቅ አንጻር፣ ሁለተኛ ምስኪን ህዝቦችንም ኮንፊውዝ ከማድረግ አንጻር ይቅርብን። እሱ በጣም ኮንፊውዥን ውስጥ እነዚህ ምስኪን ህዝቦችን እየከተትን ስለሆነ ጥበብ፣ ጥንቃቄ፣ ፍቅር፣ ማስተዋል የተሞላው ይህ ከስጋዊና ከደማዊ የራቀ ግን ለቤተክርስቲያን ውጤት ላመጣ የሚችል ማስተዋል ያለው አካሄድ መሄዱ ይሻላል ብዬ አምናለሁ። ቢኒሻይ እና በእኔ በኩል ያለው ይኸው ነው። እግዜር ይስጥልኝ። ሌላም ካለ እጨምራለሁ። መልካም እሺ፣ ቃሌዎች ያሰማለን። ሁለት ነገር አሁንም መዝሙሬ እንድታስታርቅልኝ ይፈልጋለሁ። ከመጨረሻው ልጀምርና ስለ ቤተክርስቲያን አዲስ የምትመሰርተው ትምህርት የላትም፣ አዲስ ነገርም የላትም። መቼም በቅርብ ጊዜ በትምህርት ጉዳይ በነበረው ጉዳይ እንዴት እንደነበረ ከቤተክርስቲያን ምን የሚጠበቅ ነገር ሳለ፣ በነገራችን ላይ ቤተክርስቲያን እኮ ትምህርቷ የጸና ነው፣ የተቀመጠ ነው። ስለዚህ የቤተክርስቲያንን የውስጥ ትምህርት የተቀመጠውን ትምህርት አውጥቶ መናገር አዲስ ነገር መጠበቅ የሚል ነገር አያስኬደንም። ለምን? ምናልባት የአንዳንድ ጉዳዮች የተምታታ ሀሳቦች ካሌሉ በቀር የቤተክርስቲያንን ትምህርት አንስቶ መናገር ጊዜን የሚጠብቅም አይደለም። ምናልባት መልስ ሰጥቷል። መልስ ደግሞ ሊቃውንቶቹ የሚጠበቁት ወጥተው ሰጥተዋል፣ ወጥተው ተናግረዋል። በሁለተኛ ደረጃ ግን በእኔ ጉዳይ ላይ በግልጽ የምናገረው ለምሳሌ እዚህ ሶሻል ሚዲያ ላይ ምናልባት ባለሳሳ ዛሬ ምሽት ገልጠዋለው ከ20 በላይ ሚዲያ ከፍተው እነዚህ ሰዎች ስራ እየሰሩ ነው። ከ20 ሚዲያ በላይ የግላቸውን በሌላም አድርገው የቤተ ክርስቲያን ትምህርትና ልምምድ ያይደለ ነገርን አውጥተው እያስተማሩ አሉ፣ እያደረጉ አሉ። ስለዚህ ይህን በመረጃና በማስረጃ መግለጣችን ደግሞ የቤተ ክርስቲያንን ትምህርት አንስተው መምህራኖቹ ይሄ ልክ አይደለም፣ እኛ እኮ ጠያቂ ነን፣ ለምን ከጀርባ የሚጠይቀን ሰው አለ ማለት ነው። ምክንያቱም አጋንንት አለብኝ እያለ በአደባባይ ለተናገሩ አጋንንት አስለፈልፋለሁ የተነገሩ ቅድም ያልኩን ነገር እኚህም በአደባባይ እኛም እኮ እንግዲህ ኦልሞስት 5 ዓመት የያዘን ከዩቲዩብ ጀምሮ በዚህ ጉዳይ ላይ ትምህርቶችና ንግግሮች ነበሩ። ይልቁኑ ደግሞ አሁን በሐሰተኛ አጥማቂያን ዙሪያ ጫናው ስላለ ደግሞ ሚዲያው ኮምፕሊትሊ ተገዝቶም ሳይገዛም የሚዲያው ግሩፕ ብዙ ነገር እያራገበ ነው። ምናልባት ከሰዓታት በኋላ የማሳይ ነገር አለ። ታላቁን እንግዲህ በጸበል መጸበል ጉዳይ ታላቁን የበርሜል ጊዮርጊስ ቦታችን ላይ ጊዮርጊስ ወርዶ ቪዲዮ ካሜራ ተቀብሎ የኔን ሶሻል ሚዲያ ከፍቶ እንዲያደረገ የሚል ቤተ ክርስቲያን የማይቆጠር ልናነሳ እንችላለን። ይሄን እንግዲህ ፊት ለፊት የቤተ ክርስቲያን ትምህርትና ልምምድ አይደለም፣ ውሸት፣ ማጭበረበር ትምህርት አይደለም ብለን በመናገራችን እንጣላለን። መሀል ሰፋሪ ከሆነን መኖር እኮ ቀላል ነው በነገራችን ላይ። ስለዚህ እኔ መዝሙሬ በእውነት የምነግርህ እንግዲህ እኔ አሁን በሐሰተኛ አጥማቂያን ዙሪያ እየሰራን ነው። ትላንትም እውነት እንደ አንድ ቢኒያም ግን አንተ በተካውን በግልጽ እኛ በምናሳየው ቪዲዮ መልስ ብትሰጥ እርግጠኛ ሆኜ የምነግርህ የሚወዱ ልጆች ግማሾቹ ጠሉሃል። ለምን ቢባል
ትምህርቱን ለመግዛት ያላቸው ነገር ከአጋንንታዊ ልምምድ ጋር ቁርኝት ያለው ነገር ስለተማሩ፣ ስለዚህ ደፍረን የመጣ ነው እኮ ዋጋም እኮ የምንከፍለው ለዛ መሰለኝ። ስለዚህ ትምህርት ከሆነ ለምሳሌ ሉተርን አንስተ ልክ እንደምትተች እነ ግርማን አንስተ ኢቤተ ክርስቲያናዊ ልምምድ ነው ኢቤተ ክርስቲያናዊ ትምህርት ነው ብለህ እነ ተስፋዬ ማንሳት ትችላለህ። ለምን ኦልሬዲ ለዛውም እኮ ከውጭው ይልቅ የቤተ ክርስቲያን ጉዳይ የራሷን ማስጠበቅ ነው። የቤተ ክርስቲያን ትምህርት ከውጭው ይልቅ የራሷን ትምህርት ማስጠበቅ ነው። ምንፍቅና አይደለ ሲያስወግዝ እና ሲያሳግድ የነበረው በዘመናት መካከል ከመጀመሪያው አባቶች ጀምሮ ማለት ነው። ስለዚህ እኔ እንለይ ፐርሰናሊ ሰሙ በሚናገራቸው ኃይለ ቃላቶች ይኸው ፊቱ ነው የምናገረው። ብዙ ቀን ተናግሬ አውቃለሁ። ኬኩን ተናግሬ አውቃለሁ። እዩን ተናግሬ አውቃለሁ። ዘግቻቸው ሙሉ አውቃለሁ። በግልጽ ነው የምናገረው። ኃይለ ቃላት ትጠቀሙ ወንድሞቼ። ከዛ በተረፈ ግን በምንም የማንደራደረው በትምህርትና በልምምድ ከማንም ጋር አንደራደርም። ብቻ የቤተ ክርስቲያንን ትምህርት ይዞ እስካልሄደ ድረስ ማለት ነው። የቤተ ክርስቲያንን ስርዓት እስካላከበረ ድረስ፣ በነገራችን ላይ እስካላከበረ ድረስ። ስለዚህ 7ቱ ሚስጥራትና 5ቱ አዕማደ ሚስጥራት ማንም ሲያፋልሰው መናገር ብቻ ሳይሆን ያፋለሰውን ስም እየጠቀሱ መናገር ኃጢአት የለበትም። በነገራችን ላይ በግልጽ መዝሙሬ አንተ ስትናገርና ሌሎች ሲናገሩ አንድ አይደለም እንጂ እኛ ፐርሰናሊ ከማንም ጋር ግጭት የለንም፣ ከማንም ጋር ጥል የለንም። ብታምንም ባታምንም አናግር ያለውን ያለውን ተስፋዬን በአደባባይ ለዛውም ተስፋዬ ጋር ገብተን ልክ እንዲህ ቲክቶክ ላይ ተናግረናል። የጠቋረ መንፈስ አለባችሁ ነው ያለኝ፣ አለብን ያለኝ። እኔ አጋንንት የለብኝም። ሰው ለሁለት ጌታ መገዛት አይችልም። ቤተክርስቲያን የስላሴ ልጅ ካደረገች አጋንንት ሊዋጋኝ ይችላል እንጂ አጋንንት ሊዘፈዘፍብኝ ይችላል የሚል ትምህርት የለም። ስለዚህ እሱ ላይ ብናተኩር፣ ምክንያቱም ቅድሚያ የውስጡ ነገር ስለሆነ። ከዛ በተረፈ ግን እኔ አሁን ሶሻል ሚዲያ ላይ ብዙዎችን ይቅርታ የሚያጠያይቃችሁ የትምህርት ጉዳይ አይደለም፣ የጥቅም ጉዳይ ነው፣ የፐርሰናል ግጭት ጉዳይ ነው። አለባብሰው ቢያርሱ በአረብ ይመለሱ። ነገም አንድ ነገር ይፈጠራል። ያ ስርዓትና አግባብ ሊኖረው ይገባል። ከአንዳንዶች ጋር አናወራም እንጂ በግልጽ የተጣላ ነው እኮ። ፕሮቴስታንት ሚስት ይዞ በኦርቶዶክስ አገባው ብሎ ሁሉ የሚቀልድብን አለ። ፕሮቴስታንት ሚስት አግብቶ ማለት ነው። እውነቴን ነው የምነግርህ። ፕሮቴስታንት ሚስት አግብቶ ኦርቶዶክስ ነኝ ሲል ስንደርስበት ጠላት ይሆነናል መልሶ። በግልጽ እዚህም እዛም መስፈር አይቻልም። እና እኔ አሁን ለምሳሌ ከጸዲ ጋር የሚያጋጨኝ ይሄ እውነት ነው። እውነቱ ምንድን ነው? እነ ግርማ ስንናገር ማን ነው እሱ? ትላመቶ እነ ግርማን የሚናገር እናገራለሁ። ከዛ የሚሞግተኝ ካለ የእኚህ ሰውዬ ትምህርትና ልምምድ ቤተክርስቲያናዊ ከሆነ ጠይቀናል። ከቤተክርስቲያን ታግደዋል፣ ደብዳቤ አለ፣ በአፋቸው ተባረናል ብለዋል። እንግዲህ ፓትርያርክ ደብዳቤ ከየወጣ ማን እንደሻረውም አይታወቅም። አሁንም በጥቅም ነው እያገር። ይህን ግን ወታችሁ ስታስተምሩ እውነት ለቤተክርስቲያን እየተዋጋችሁ ነው ብዬ ያምናል። ስለዚህ እኔ ሰሙ ትላንትና የተናገርኩት እኔም አንተ ጋር ጠርተኝ ስናገር የሆነውን ነገር ነው። አቡዬ ከሁሉ በላይ እንዴት ቁማር ቤት ከፈተ የሚለው ነው። ገንዘብ እኛም ጋር ተሰብስቦ ያውቃል። የተለያየ ነገር ተደርጎ ያውቃል። ወደ ምንድን ነው ገንዘቡ? ወደ ምን እየገፋ ነው? ስለዚህ ሳንመቻመች ተግተን መስራቱ የተሻለ ነው። ይሄን ነው አደራ ምለው። እሺ ሀሳቦ ሰጥቼ እንትን ልበል። አንድ 10 ደቂቃ ብቻ ያለችኝ ቢኒዬ፣ እናመሰግናለን። አይ ቲንክ እንደዚህ መነጋገር በጣም ጥሩ ነው ብዬ አምናለሁ። ግን ምንድነው ለምሳሌ እኔ ፐርሰናሊ እንደምታውቁኝ ብዙ ቦታ በተለይ እስልምናው ላይ ፕሮቴስታንቱ ላይ ብዙ ወንድሞችን አግዛለሁ። ሁሉን ነገር ሁሉን ሰው አያደርግም። ባይዘወይ የቢኒ ጸጋ ልዩ ነው፣ የያሬድ ጸጋ ልዩ ነው፣ የሰሙ ጸጋ ልዩ ነው። ሁሉም የተለያየ ጸጋ ነው እና የመጀመሪያው ሁላችንም በየጸጋችን ማገልገሉ ጥሩ ነው ብዬ አምናለሁ። አንድ ሁለተኛ፣ አሁንም ጸዲ ስርዓተ ቤተክርስቲያንን ብታቅ፣ ስርዓተ ቤተክርስቲያንን ብታመዛዝን ጸዲ ራሷ አስተማሪ ነው የምትሆነው። ጸዲ ራሷ መላሽ ነው የምትሆነው። በስተት የሚደረገውን ነገር የምትመዝንበት እውቀት መጀመሪያ ልናስጨብጣት ይገባል። እኔ አሁንም እያልኩ ያሉት ይሄንን ነው ቢኒዬ። እኔ ሰው የወደደኝ ጠላኝ እኔ ባይዘወይ ብዙ ጉዳይ አይደለም፣ ብዙ አያስጨንቀኝም። ኮመንትም ምናምንም በቃ ምንም የማይረብሸኝ ሰው ነኝ ቢኒዬ። የሰው መምጣት መሄድ ምናምን ብዙ ባዘር አያደርገኝም። ከዚህ በፊትም በዛ ማህበር ባልኩት የኢትዮጵያውያን በሚባለው ማህበር
በአጥማቂያን ዙሪያ ስንሰራ በጣም ብዙ ስድብ ዛቻም ድረስ ደርሶብናል። ኢትስ ኦኬ ምንም የሱ ቦታችን አይደለም። ግን ምን አደረግን? እነዛ የዛቱብንን እነዛ የሰደቡንን ሰዎች ካለማወቅ እንደሆነ ገባን። አካሄዳችን ትክክል እንዳልሆነ በእነሱ ጭንቅላት ልክ አልሄድንም። እነሱ የተደረገላቸውን የተላቀቁትን ነገር ነው ያዙት። ስለዚህ የሚያስፈልገው ግለሰብን አንስተን መስደብ ሳይሆን የሚያስፈልገው የግለሰብን አንስተን እንዲህ አድርጓል ሳይሆን ያንን ሰው ሊመዘንበት የሚችለውን መመዘኛ ትምህርት ማስተማር ያስፈልጋል ብለን ትምህርቱን ስንጀምር ቢኒሜ በጣም ለውጥ መጣ። ምን አይነት ለውጥ መጣ መሰለ? እነዛ የሰደቡን እነዛ የሳቱብን ቲክቶክ እንኳን ላይቭ ገብተን ኮመንት እናጥፋ ነበረ። እዛ ደረጃ ተደርሶ ነበረ ስድቡ፣ ትችቱ ምናምኑ። ኦኬ ትምህርት ስናስተምር ግን እነዛው ሰዎች የሚገርምህ በውስጥ መልሰው አመስግነው ይቅርታ ብለው አሁን ገባን፣ አሁን ትምህርቱ ገባን። ለምን መጀመሪያ ትምህርቱን አታሳዩ? እኛማ የሚመስል የነበረው ቀንታችሁ ወይ የሆነ ነገር ሆናችሁ ነበር ይመስላል። ቤተክርስቲያን ትምህርቱ አለካ እንደዚህ ነው የሚለው። አሁን የቅናት ጉዳይ ምናምን ሳይሆን ለካ የትምህርት ጉዳይ ነው ብለው ከብዙዎቹ ጋር በጣም ደስ በሚል መልኩ ንስሐም በሆነ መልኩ አንድ ላይ ሆነናል አሁን። እና እኔ ያንን ነው የምመርጠው ቱ ቢ ኦነስት፣ ያ ማካሄድ ትክክለኛ ነው ብዬ ስለማምን አሁንም የአቡዬን ጉዳይ ድጋሚ ያነሳዋለሁ። ኢትዮጵያ ውስጥ እንግዲህ ታውቃላችሁ በጣም ከባድ ነው ብዙ ነገር ለመስራት። ለእኔ ፐርሰናሊ አቡ ቁማር ቤት ከፈተ ብዬ እኔ አልናገርም። ምክንያቱም ፑል ቤት ነው የከፈተው። እንደ አንድ ጌም ነው የሚታሰበው፣ ጌም ነው ሴት። እኔ እንግዲህ እኔ በምኖርበት አሜሪካ ሀገር ጌም ነው፣ ቁማር አይደለም። ፑል መጫወት ቁማር ሆኖም አይታወቅም። ማር ነው እንዴት ቁማር እንደሆነ የቁማር ሴንስ ካለው ምን ያላቅም። እኔ ፑል አልጫወትም፣ ግን ሰዎች ለሪክሬሽን ለመዝናናት የሚጫወቱት አንደኛው ከጌሞች አንጻር አንደኛው ጌም ነው እና ራሱን ችሎ ራሱን ቅሞ ለማስተዳደር ሌሎችም የስራ ዕድል ለመፍጠር አይ ቲንክ ሊሰራበት የሚችለው ነገር ያገኘው አቬይላብል ቢዝነስ ይሄ ስለሆነ የከፈተ ይመስለኛል። አላቅም እንዳልኳችሁ እኔም ባለፈው ነው ያየሁት ከእናንተ እኩል። ይሄም በዚህ ላይ ደግሞ ይሄ ችግር አጋጠመው። ስለዚህ ያ ችግር አጋጠመኝ ሲል እንዳልኩት ያን ቪዲዮ ሰራ። ለእኔ አቡ በጣም ብዙ ለቤተክርስቲያን ብዙ የለፋ በጣም ብዙ ያደረገ ልጅ ነውና ከአገልግሎቱ መራቅ እንዳይኖርበት ተስፋ መቁረጥም እንዳይኖርበት በቃ ተስፋ ቆርጫለሁ የሚለው ነገር በጣም ውስጤን ስለተሰማኝ እንዳንድ ወንድም ወድጄ ፈቅጄ ገንዘብ እሱ አሰባስብልኝ አላለም። ይህንንም እወቁ። ብር ይሰባሰብልኝም አላለም። የዛለትም ድንገት ነው የገባው እንጂ ተነጋግረንም አልገባንም። ብዙ ሰዎች ተነጋግሮ ገቡ ሲሰምቼ በጣም አዝኛለሁ። ውሸት ነው ይሄ። ለዚህ ነው ከሰው ጋር መጀመሪያ አረጋ ብላችሁ አውሩ የምለው ብዙ ሰዎችን። የዛን ሰዓት ነው የገባው ለፕሮቴስታንቶች ጥያቄ ለመጠየቅ ነበረ። ድንገት ግን በአቡ ሲገባ እንደው ከገባ አይቀርማ ብዬ እንደው ምን ነኝ ምንድነው ንገረን፣ ይቅር እያለኝ ነው ንገረን። እኔ የኔን ፍቅርና የኔን ፍላጎት ነው ያደረኩት እና ይሄንንም አሁንም ጥያቄ ያላችሁ ነገር ካለ ፕሊዝ አቡን በውስጥ አግኙትና ኢትዮጵያም ስላላችሁ ደውላችሁ ብታገኙትና በደንብ አንደርስታንድ ብታረጉት ብትዳረጉ በጣም በጣም ደስ ይለኛል። መታረም ያለበት መስተካከል ያለበት ድካሞች አሉ ሁላችንም ላይ ያለ። እንዴት እናስተካክለው? ቢኒ እኔን ያግዘኛል፣ እኔ ቢኒን አግዛለሁ። ቢኒ እኔን ለመጣል እኔን አሳልፈው ለመስጠት አይደለም፣ እርግጠኛ ነኝ። ቢኒ ይህን ሁሉ እንደዚህ የሚደርቀው ምንም ጥቅም ስለሚያገኝ አይደለም፣ ስለ ቤተክርስቲያን ብሎ ነው። ግን ስለ ቤተክርስቲያን በምንጮህ ጩኸት ውስጥ ግን ምን ገንዘብ አደረግን፣ ምን ትርፍ ያዝን፣ ቤተክርስቲያንስ ምንስ ተጠቀመች የሚለውን ሁሉ ክሮሴን ቼክ ማድረግ ባላንስን ቼክ ማድረግ ያስፈልጋል ብዬ አምናለሁ። አንደኛው መንገድ የምናስባቸውን ሰዎች ማናገር። ዲያቆን ፈለገም ተነስቷል መሰለኝ አይገስ። የዲያቆን ፈለገን አሁን ጆይን ከማድረግ ፊት የሆነ ቪዲዮ አየው። እኔ ምንም ማለት አርጎት ከሆነ አርጎት ካልሆነ ፕሩፍ እስከሌለኝ ድረስ ያውን የሆነች ሴት የተናገረችውን ቃል ይዤ ኦኬ። ምክንያቱም በጣም ክፉ ጊዜ ላይ ነው ያለነው። የሰዎች ስም ለማጥፋት ሰዎች የማይተኙበት። እኔ ሴቶች አላናግርም ቢኒዬ። በውስጥ ብዙ ሴት ይደውላል፣ አላነሳም ስልክ። የሚገርም አናግረኝ አላናግርም። ምክንያቱም እጠብቃለሁ ራሴን እኔ። ምክንያቱም ፐርፐዝሊ የሚላኩ ሰዎች እንዳሉ ስለማቅ ፐርፐዝሊ ስልካቸው ሪከርድ አድርገው ሪከርድ እያረኩ ነው ያለች ሴት አለች። አንድ ቀን ሪከርድ እያረኩ ነው የምታውረው ሪከርድ አደርጋለሁ ብላኝ ማለት ነው። ስደውል ግን ጥያቄ ልጠይቅ ብላ ነበር የደወለችው። ስለዚህ ወንድሞቻችን ላይ የስም ማጥፋት
ስማቸውን የማጥፋት የማጉደፍ ሰው ወንድሞቻችን ታማኝነት እንዳይኖራቸው የሚደረግ ጥረትም ከሆነ ይሄንን ነገር ዲያቆን ፈለገን ፕሮቴክት አድርገን ዲያቆን ፈለገን ከበን ይዘን እውነቱን ሆነ ውሸቱን ማጣራት ያለብን ወንድማችንን ጠብቀን እኛ ነን። የኔም የቢኒም የሁላችንም ግዴታ ነው። ምክንያቱም የውሸት ክስ ከሆነ ወንድማችን አተረፍን፣ የእውነት ክስ ከሆነ ደግሞ ወንድማችን በንስሐ በቀኖና ቤተክርስቲያን የሚያልፍበትን ነገርም ደግሞ እንይዛለን ማለት ነው። ግን አንዲት ሴት ይህን ተናገረችና ብዬ ምንም በውስጤ ያለው ነገር ምንም ፈቀቅ የሚል ነገር የለም ለእኔ። መስረጃውን ግን ልጅቷን መጠየቅ እፈልጋለሁ። እንደውም በውስጥም ፎሎ አድርጌ ትጽፍላታለሁ እያልኩኝ አስቤያለሁ። አምጪ እስቲ መረጃውን የላከልሽን አሳይኝ፣ ማን እንደላከልሽ በየትኛው ቁጥር እንደተላከልሽ ሁሉ አሳይኝ እላታለሁ። ከላከችልኝ ዲያቆን ፈለገን አንደኛው ከሚቆጡት ከሚገስጹት ለቤተክርስቲያንም አባቶች ይሄ ነገር ምንድነው ብዬ ከሚናገሩ ወንድሞች አንዱ ነኝ። ከዛ በፊት ግን ምንም ዲያቆን ፈለገ ላይ የተነሳ ወሬ ሐሜት ነው ብዬ ነው አሁንም ድረስ የምወስደው ፕሩፍ እስካላገኘው ድረስ ማለት ነው። እና እንደዚህ አይነት ነገሮች ሲኖሩ አይ ቲንክ ሰርክል እያደረግን አሁን ቢኒ ላይ የሆነ ወሬ ቢነሳ ምንም ነገር አለ። የመጀመሪያውን የማደርገው ልንገራችሁ። ቢኒ የሆነ ነገር የሆነ ሴት ወጣ ቢኒ እኮ አጨረበረኝ፣ ቢኒ እኮ እንዲህ ነው። የቢኒ ስም በጣም ይጠፋል ታውቃላችሁ ቢባል እኔ ቢኒን ፕሮቴክት ከማድረግ ነው የምጀምረው፣ ቢኒን ከመጠበቅ ነው የምጀምረው። ምክንያቱም ቢኒን ገንዘብ ማድረግ ያስፈልጋል። የቤተክርስቲያን ልጅ ነው። ቢኒን አውቀዋለሁ፣ ወንድሜ ነው። ያቺ ልጅ ግን የማለቃት ልጅ ናት መጣ የምትከስ ያለችው። ስለዚህ ቢኒን መጀመሪያ ጠብቅና አጥር ሰራና ቢኒ እንዳያወጣብኝ እንዳይጠፋ፣ በዚህ ወሬ ደግሞ እንዳይሰናክል፣ ልቡ እንዳይዝል፣ ከአገልግሎቱ እንቅፋት እንዳይሆንበት ቢኒን መጀመሪያ ጠብቃለሁ። ከዛችን የተባለችውን ሴት አጣራለሁ፣ አምጪ ይላታለሁ። እስካላመጣች ድረስ ቢኒ በእኔ አጥር ውስጥ ነው ያለው። ቢኒን ፕሮቴክት አደርጋለሁ። ሐሰት ነው የምታቀሩት ይከራከርለታለሁ። እውነቱ ሲመጣ ግን የዛን ሰዓት ቀጥሎ ያለው እንግዲህ ቤተክርስቲያናዊ ቀኖና ያካሄድ ይኬዳል ማለት ነው። እና እንደዛ ነው ቢኒዬ። አይ ቲንክ በደንብ ተደዋለን፣ ደግሞ በደንብ እናወራለን። ቢኒ ሻይ እግዚአብሔር ይስጥልኝ ሁላችሁ ነው። እሺ እኔም ከልብ ነው የማመሰግነው። እንግዲህ የወንድሞቻችን ፐርሰናል ችግር ድካም እንኳን ቢኖር እንዳልኩ ቤተክርስቲያን ነው የሚፈታው። ቤተክርስቲያን ዲሳይድ ታደርጋለች፣ ዲሲሽኑ የሷ ነው። ከዛ በተረፈ ግን እኔ አሁንም በግልጽ የምነግርህ አሁን ለምሳሌ ከ3 ቀን በፊት አሁን ዩቲዩባችን ላይ ለቀነዋል። ፍሬ ነው የምንጠብቀው። ለምሳሌ ብዙ መቁጠር ያስጣልናቸው ሰዎች አሉ በቪዲዮ እያቀረቡ ከስንዱ ቤት ከትዕግስት ቤት የወጡ ከእንግሊዝ ድረስ የከሰረ ሰው አይታችሁት ከሆነ እኔ ጋር ቀርቦ ነበር። ከእንግሊዝ ድረስ ተከትሏት የመጣ ማለት ነው። ይሄው 2 ወር ይሆነኛል ከወጣው አለ። ተስፋዬ ማን ነው የሚባል ገብቶ ሯጩ አትሌቱ የሰጠው መልስ አለ። ዩቲዩብ ላይ ማየት ትችላላችሁ። ፍሬ እያፈራን ነው። ግን ዲያቆን አንተ ትፈለጋለህ። አሁን አንተ የምትፈለገው ለነገ አይደለም፣ ለአሁን ነው የምፈልገው። አሁን እዚሁ እኔና ጸዲ እኔ እንግዲህ ጸዲ ላይ ፊል ያደረግኩት እኔ ጸዲን በጣም ነው ለዛውም ድሮ በጣም እየገባው እሷም እኔ ጋር እየመጣች የምንዋደድ የምንከባበር ልጅ። እኔም እውነት የምናገረው በመሀል ስትደበደብም እንዲነኝ ስትባልም እሰማለሁ፣ አዝንላታለሁ፣ አልፌ ሄዳለሁ ማለት ነው። እኔና ጸዲን ያጣላን እኔ የመምህር ግርማ የአጥማቂ ግርማ ትምህርትና ልምምድ ቤተ ክርስቲያናዊ አይደለም። የተስፋዬ ትምህርት እና ልምምድ ቤተ ክርስቲያናዊ አይደለም። ተስፋዬ ሞቶ ይቅርታ ጠይቁናል፣ ቅባሜሩን በመሸጤ ምናምና ውሸቱን ማለት ነው። አሁን ዲያቆን እዚህ ጋር እቺን የእነዚህ ሰዎች ልምምድን ሰርተናል ከዚህ በፊት ሐሰት እንደነበረ ብልሃል። እርግጥ እኛም እኮ ፐርሰናሊ ትምህርታቸውን ነው የምንቃወመው፣ ልምምዳቸውን ነው የምንቃወመው በየቀኑ። ምክንያቱም ያው ፕሮቴስታንቱ እኔ ጋር መጥቶ ምንም ጥያቄ ጠይቀኝም በግርማና በተስፋዬ ዙሪያ ለምን ቀድሜ ያቁሜያለሁ። ይሄ የቤተክርስቲያን ትምህርትና ልምምድ አይደለም ብዬ ነው። መምህራኖችም ገብተው ትምህርት ነው በነገ ጌትዬም ቢሆን ገብቶ ዲያቆን ዘማርያምም ቢሆን ማነው ስሙ ላከ ወንጌል ያሬድም ሌሎችም ትምህርት ነው የሚያስተምሩት። የቤተክርስቲያኑ ትምህርት ይሄ ነው ብለው ነው የሚያስተምሩት። እስኪ ከአንተ የምንስማ የሐሰተኛ አጥማቂያኖች በስም የምንጠቅሳቸው በአደባባይ ስላሉ የነ ግርማ ትምህርትና ልምምድ የነ ተስፋዬ ትምህርት ልምምድ ቤተ ክርስቲያናዊ ነው ወይ? ይሄንን አስታርቀን። እኔ እና እሱ አሁን እዚህ ጋር የተጣላ ነው በዚህ ስለሆነ አስታርቀን። እሺ ቢኒ
ይህን በፊትም ጥንትም እናገር ነበረ። ቤተክርስቲያን አሁን የምታዩት አጥማቂያንን ማንም ይሁን መምህር ግርማ የሚሆኑ ተስፋዬም ማነው አይ ቲንክ ተስፋዬ መሰለኝ። እኔ አንድ ነገር ያሬድዬ ያሬድ ቆይ በጣም ይቅርታና ሰሙ አቁም ቀጥል ዲያቆን። እሺ ማንም ይሁን የቤተክርስቲያኗ ከቤተክርስቲያኗ ትምህርትና ከቤተክርስቲያኗ ይዛው ከመጣችው ትውፊታዊ ልምምድ ውጭ የሚደረግ ከሆነ ስህተት ነው። ለምሳሌ መቁጠሪያ በቤተክርስቲያን ለምዕመናን አይሰጥም። በቃ ፔሪድ። መቁጠሪያ ለቤተክርስቲያን ለምዕመናን አይሰጥም። ከመቁጠሪያ ጋር የተያዘ የማጥመቅ ስርዓት የለም። ኦኬ። መቁጠሪያ ብዙ ጊዜ ለጸሎት የሚጠቀሙበት መነኮሳቱ የሚጠቀሙበት ነው። ስለዚህ አዲስ የሆነ ነገር ከመጣ በቤተክርስቲያን ትውፊት በቤተክርስቲያን ታሪክ ይመዘናል። ያ ተመዝኖ ትክክል ካልሆነ ትክክል አይደለም። ትክክል አይደለም የምትለው ቤተክርስቲያን ናት። ትምህርት ስላላት፣ ትውፊት ስላላት፣ ባህል ስላላት፣ መንፈሳዊ ባህል ስላላት ማለት ነው። ይሄ እስቲ አጋንንት እስቲ ተናገር፣ እስቲ አውራ፣ እስቲ ለፍልፍ፣ እስቲ ስለኔ ምን ትላለህ እያሉ አጋንንትን ኢንተርቪው ማድረግ ትክክል አይደለም። ይህን ብዙ ጊዜ ተናግሬያለሁ። ትክክል አይደለም። ከሰይጣን ምስክርነት አይጠየቅም። ሰይጣን ውሸታም ነው። ለዚህ ነው አዳም እና ሔዋን ዕፀ በለስን ከበሏት እዚህ ላችሁ እንደሆነ እግዚአብሔር አዳምን ጠየቀ፣ ሔዋንን ጠየቀ፣ እባብን ግን አልጠየቀም። እባብ ጋር ሲደርስ አልጠየቀም። ለምን? ሰይጣን ነው ቀጥሎ የሚመሰክረው። ሰይጣን ደግሞ የሰይጣን ምስክርነት ማንም አይቀበለውም። ይህ አሁን እንዲያው ለመምህር ግርማ ወይ ለማንም አይደለም፣ ማንም ነው የምናገረው ያለሁት። ኦኬ። አሁን ይሄ የቤተክርስቲያኗ ትምህርት ነው። የነገሌን አታክ ለማድረግ አይደለም። ለዚህ ነው እውቀት ላይ በደንብ እናተኩር ምለው። እውቀቱ ካለ እገሌ ገሌ እንዳልተባለ ይገባቸዋል። ስለዚህ በቤተክርስቲያን ስርዓት ይሄ አጋንንትን ተናገር፣ እስቲ ስለኔ አውራ፣ እስቲ ኢንተርቪው ማድረግ ምናምን ለምን ለቀጠራ ነው ኢንተርቪው የምታደርጉት? ለስራ ቀጠራ? የአጋንንት ምስክርነት መቼ ነው እውነት ሆኖ የሚያውቅ? አጋንንት ባይዘወይ እገሌ ይሄን አደረገ እገሌ ያደረገችው ይሄን ነው እያለ እንደውም እርስ በርስ ያጋጫል፣ ያጣላቸዋል ባይዘወይ። ስለዚህ ይሄ ትክክል አይደለም። ሁለተኛ ትክክል ያልሆነው ነገር ደግሞ ምንድነው? ቅብአ ቅዱስ። ቅብአ ቅዱስ ማንም ምዕመን ተነስቶ ራሱን የሚቀባው ነገር አይደለም። በቤተክርስቲያን ነው የሚደረገው፣ በካህናት የሚደረግ ነው። አለቅ። ቤት ወስደ የምትቀባው ቅብአ ቅዱስ የለም። ኦኬ። እንደዚህ አይነት ልማድ የላትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ ይሄንን ቤተክርስቲያን በጣም በደንብ አተኩራ ትናገራለች። በሚስጥረ ቀንዲል ትምህርቷ ላይ ይህ የሚሰጠው ለካህናት፣ ካህናት ናቸው ጸሎት አድርገው የሚቀቡትም። በያዕቆብ መልእክቱ ላይ እንደተናገረው የታመመ ቢኖር ወደ ቤቱ ካህናትን ይጥራ ነው የሚለው። እነሱም ያን የእምነት ዘይት ወይም ቅብአ ቀንዲል ማለት ነው፣ ቅብአ ቅዱስ የቀንዲል ጸሎት የሚባል አለ። ያንን የቀንዲል ጸሎት እየጸለው ይቀቡታል። አለቀ። በተረፈ ያ ሰው እየተነሳ የራሱ ማድረግ አይቻልም። ይሄ ቤተክርስቲያኗ ልማዷ፣ ህይወቷ፣ ግብሯ አይደለም። ከአጋንንት ጋር ያለው ልምምድ ትክክል አይደለም። አጋንንት ቤተክርስቲያን በቃል ኪዳኗ በጸበሏ በመስቀሏ ታወጣለች። እሱም በጸበል ቤት የሚደረግ ነው። በአውደ ምሕረት በአደባባይ ላይ የሚደረግ ልምምድም ቤተክርስቲያን የላትም። ራሱን የቻለ ጸበል ቤት ተብሎ በጸበል ቤት በሱባኤ ተደርጎ የሚደረጉ ስርዓቶች ናቸው። ሁሉ ስርዓት አለው፣ አግባብ አለው። ባይዘወይ ሁሉ ነገር ከጊዜው ጋር የምትለዋወጥ ቤተክርስቲያን የለችንም። እና ይሄን እውቀት ያዙ መጀመሪያ። በቃ እውቀቱ የቤተክርስቲያኗ ትምህርት ይሄ ነው። እና ይሄን ነው እያልኩ ያለሁት። ቢኒዬ በጣም ስራ መመለስ አለብኝ። ሌላ የጠየቅኩት 3 ጥያቄዎች መጀመሪያ ላይ አሉ። አንደኛ ንጉሥ ዳዊት የጠቋር መንፈስ አለበት። ይሄ የጠቋር መንፈስ አሁንም ሞኖክሴን የሚያስጨንቅ ይሄ መንፈስ ነው። አንድ ያዝልኝ። ሁለተኛ እኔ ራሴ አጋንንት አለብኝ። ኑና አጋንንት የተቀመጠበት ሰው አጋንንት ማስወጣት ይችላል ወይ? ጳውሎስ ዘመኑን ሙሉ በአጋንንት እንግዲህ ለስጋ መውጊያን አዘጋጀ የሚለውን እንግዲህ የስጋ በሽታም አንድምታው የሚለው የበዘክታት ጳውሎስ ዘመኑን ሙሉ አጋንንት አለበት። እንኳን አንተ እንኳን እኔ ጳውሎስ የሚይዞት ነበር የሚል ትምህርት አለ። ሰው በውርስ ኃጢአት ለዛውም በውርስ ኃጢአት የውርስ ኃጢአት አለ መሰል ጥያቄዎች አሉ። ስለዚህ እነዚህ 3ቱን ለማሳያ እንድትመልሰልን እንፈልጋለን። በእውነት ንጉሥ ዳዊት የጠቋር መንፈስ ነበረበት? በቤተ ክርስቲያን ትምህርት ይህ ትምህርት አለ? የለም። ሁለተኛ ሐዋርያው ቅዱስ ጳውሎስ ዘመኑን ሙሉ በአጋንንት አለቃ በአጋንንት ተይዞ ነበረ?
የለም። ምክንያቱም ለጎኔ እዛ ጋር ለጎኔ እንዳልመካ እንዳልታበይ ለጎኔ ጋር ሴጣን ተሰጠኝ የሚለው አጋንንት ያዘኝ ማለቱ አይደለም። ምን ማለቱ ነው? በሽታ ህማም ተሰጠኝ ለማለት ነው። እና ጭራሽ ጨርቁ አጋንንትን የሚያወጣ ጨርቁ አጋንንትን የሚያስፈራራ ጨርቁ አጋንንትን የሚያርበደብድ ቅዱስ ጳውሎስ እርሱ ደግሞ አጋንንት አለበት የሚለው ትምህርት ትክክል አይደለም። አጋንንት ያለበት ሰው በአጋንንት ፕሮሰስ የሆነ ሰው አጋንንት ማስወጣት ይችላል? አይችልም። በአጋንንት መንፈስ ይሄ ምንድነው? ጠሪ መንፈስ፣ ጎታች የሚባሉ መንፈሶች አሉ እዚህ ወደ ገጠር አካባቢ በአጋንንት መንፈስ አጋንንትን የሚያወጡ ማለት ነው። የሆነ አጋንንት አለቃውን ይጠራሉ፣ ታናሹ ደግሞ ያስወጧል ማለት ነው። እና መንፈሳውያን ግን እንደዛ አይደሉም። አጋንንትን የሚያስወጡት በቅዱሱ በእግዚአብሔር መንፈስ ነው። ያ መንፈስ ቅዱስ ነው ኃይል ሆኗቸው ብርታት ሆኗቸው አጋንንትን የሚገዙትበት፣ አጋንንትን የሚያባሩት፣ የሚገስጹትም ቅዱሱ በሆነው በእግዚአብሔር መንፈስ ነው።